ኧረ ስሚ፣ እውነተኛ ማስጨነቅ ምን እንደሆነ አሳይሻለሁ። አሁን እውነቱን ተናገሪ። ቅድስት፣ እንዴት ብዬ ነው የምረጋጋው? ወንድሜ እዛ የሞት አፋፍ ላይ እያለ እንዴት ነው የምረጋጋው? ስሚ፣ ስለማንም ምንም አልናገርም። የወንድምህን ጽዋ አንተን ነው ማጠጣ። ይሄ ዝም ብለህ እስኪ አትጩህ። አንተን በደንብ አድርጌ ነው የማውቅ። ከማስፈራራት ውጭ መቼም የተግባር ሰው ሆነ አታውቅም። ወደፊትም አትሆን። ቆይ ለምንድነው ከተቀጣጠራችሁ ስልኩን የማዘጋው? የማንን ድምፅ ነው የምሰማው? ይሄን ድምፅ በደንብ አውቀዋለሁ። ሞገስ። ስለዚህ ሉላም እዛ አለች ማለት ነው። አዎ ሞገስ ነኝ። ምን ታመጣለህ? ጸብ ያለው ከኔ ጋር ነው አይደለ? ስለዚህ መድብል ልቀቀው። እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ ተፈጥሯል። መድብል በዝና ቁጥጥር ስር ውሏል። ኤደን በስተመጨረሻ ሌላ ተጨማሪ ስራ መጥቷል። እሱም የተደበቀውን ፋይል ወይም ሜሞሪ ከየትም ቦታ ኤደን አሁንም ተጨማሪ ስህተት እየሰራች ነው። እውነቱን ተናግራ ነገሮች ሳይበላሹ በጣም መስመር ሳይሰጡ ልጇን ብታድን መልካም ነው። አንደኛ ልጇን መሀሌት እየተጠቀመችባት ነው። ሲቀጥል እሷም ለዚህ ቤት እየተጨነቀች ነው። በጣም ይገርማል። ጀግናው መድብል ለብዙሀን ብሰዋ ለብዙሀን እኔ ብገደል ምንም አይመስለኝም። እናንተ አላችሁ አይደል እንደ ሰውን በግፍ የምጨፈጭፉ ለእናንተ ውርደት፣ ለእናንተ ዘብጥያ መውረድ እኔ ብሰዋ ምንም አይደለም ሲል ጀግናው መድብል በድፍረት ተናግሯል። በስተመጨረሻም ዝና ጭርርር ትክን ብሏል። ይህም ሞገስ በነፃነት እየተንቀሳቀሰና እውነቱን ለማውጣት ጫፍ እየደረሰ እንደሆነ ሲያውቅ እጅጉን ተቃጥሏል። ሜቢ ሞገስን አሳልፋችሁ ስጡኝ፣ ሚሞሪና ፍላሹን አልፈልግም ሊል ይችላል ወይስ ምን ይፈጠራል? እጅጉን የተናደደ የሞገስን ድምፅ ሲሰማ ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ ሰላማችሁ ይብዛልኝ። ተወዳጁ ምሳሌ እጅግ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። በስተመጨረሻ መድብል በነ ዝና እጅ ገብቷል። ይህም የኤደን ጥፋት ነው። ኤደን ነገሮችን አሳልፋ ባትናገር ምንም ቢሆን ኦልሬዲ አንዳንድ ጊዜ በስሜትና በቅጽበት የምንወስነው ውሳኔ ወይ ህይወታችን ይታደጋል ወይ ህይወታችን ገደል ይሰዳል። ሜቢ ልጇን ለማትረፍና የልጇን እድሜ ለመጨመር ይሆናል እንደዛ የተናገረችው። ግን እነ መድብል መንገድ ላይ አግኝተው እንደዛ እንዲያግቱ ታደርጋለች ማለት ነው። በጣም የሚያሳዝነው ነገር አሁን ኤደንና ተጨማሪ ተጠርጣሪ የምትሆነው ምክንያቱም ስለ ሚሞሪው እንዴት ሊያውቁ ቻሉ፣ ስለ ፍላሽ እንዴት ሊያውቁ ቻሉ፣ ስለ ዶክተሩ እንዴት ሊያውቁ ቻሉ የሚለው ነገር በትክክል ከቤት በትክክል መረጃ የሚሰጣቸው ሰው አለ የሚለው ነው። ኤደን ሜቢ መሀሌት ብላ ሌላ ሰው ጠይቃ ሌላ ሰው ድራማ ሰርታብን ነው እንጂ በትክክል መሀሌት እስከ ጥግ ድረስ ትሄዳለች፣ ያውም ዝና ከጎኗ ሆኖ። ስለዚህ ኤደን ናት የእኛ ትልቁ ጠላታችን፣ እሷ ናት ሚስጥራችን አሳልፋ የሰጠችው ብለው ኤደንን ሊከታተሏት ይችላሉ። ምክንያቱም አሁን ኤደን ልጇን ለማትረፍ ተጨማሪ የተባለችውን ፍላሽም ልትወስድባቸው ትችላለች ማለት ነው። ሌላ ፒካፕ ሌላ ኮፒ ምናምን ከሌላቸው እና ጀግናው መድብል ደግሞ በምንም ተአምሪ ነገር አይፈጠርም። አሁን ፍላሹ ተገኘ አልተገኘ የሚለው ነገር በጣም አሳሳቢ ነው። ምክንያቱም ጠበቃው ከዳነ በኋላ ተከታትለው ሊያግቱትና ሊይዙት ሊያስፈራሩት ይችላሉ። ስለዚህ ያላቸው አማራጭ የተቀረጸውን በየትም ቦታ ኮፒ አድርገው ማስቀመጥ ነው። ብሩክስ ምን አስቦ ነው? እሰጥሃለሁ፣ ወንድሜን እንደፈለክ ማድረግ እችላለሁ፣ ወንድሜን መስዋዕት አድርጌ ንጹሐንን ማዳን እችላለሁ፣ ንጹሐን ነፃ ማውጣት እችላለሁ ሲለው በስተመጨረሻ ግን ያው ፍላሹና ሚሞሪው እንደሚመልስለት ነግሮታል። ብሩክስ ምን አስቦ ነው በዚህ ያለክ እንትን ያለው? ዝናስ የሞገስን ድምፅ ሲሰማ እንደዛ ድርቅ ብሎ የቀረውስ በምን ደረጃ ነው? ምክንያቱም ሜቢ ሉላን እና ሞገስን ሲያሳድድ ስለነበረ አሁን ምንም አልፈልግም፣ ሞገስን ስጡኝ፣ ሞገስ ራሱን አሳልፎ ለህግ ይስጥም ሊል ይችላል እና ሌላ መደራደሪያ ሊያቀርብላቸው ይችላል። እንደገና ዝና ሰፈርቷል ካሌብ። ስለዚህ ጉዳይ ቢሰማ ካሌብ ራሱን ያጠፋኛል እያለ፣ ምክንያቱም ጠበቃው ሁሉንም መረጃና ሁሉንም ሚስጥራቸው ነው ዘርግፎ ቪዲዮ ላይ ያስቀመጠላቸው ማለት ነው። እና ዝናህም ላለቃለዋለ እና ይሄ ቪዲዮ እንዲወጣበት አይፈልግም። በካሌብ እጅ ጉዳት እንዲደርስበት አይፈልግም። ሁሉም ውጥረት ላይ ናቸው። እንግዲህ ከአንድ ብርቱ ሁለት መድኃኒቱ ይባላል። ዝና ከማውራትና በዙሪያ ያሉት ጂሪዎችን ከማሯሯጥ ውጭ ምንም ብዙ ጊዜ በሰዎች ላይ ያን ያህል እንትን ሲል ሰምተነው አናውቅም። ፊት ለፊት ቢጋፈጡት ዝና ምንም አቅም የለውም፣ ምንም ማለት ነው። ምንም የቆርቆሮ ሽጉጥ ይዞና ጂሪዎቹን አስከትሎ ስለሚሄድ ነው እንጂ ጀግናው መድብልም የሆነች ክፍተት ካገኘ ዘርሯቸውና አፍርጧቸው ነው የሚሄደው ማለት ነው።
በጣም የሚያሳዝነውና በጣም ልብ የሚሰብረው ጉዳይ ግን ሞገስ ለኔ ሲል ብሩክ ለኔ ሲል እናንተ አደጋ ውስጥ ገብታችሁ በፍጹም አድቤ አልቀመጥም፣ በፍጹም ፍላሹን ለዝና አትመልሱም፣ እኔ ህግ እንዲይዘኝ አደርጋለሁ እያለ ነው። ይህ ጉዳይስ እንዴት አያችሁት? ኤደን አሁንም አልረፈደም፣ ብትናገር መልካም ነው። አንደኛ መሀሌት ልጇንም እየተጠቀመችባት ነው። ልጄ ታማለች እያለች ከባለ ሀብቱ ከመገደል ተርፋ ከባለ ሀብቱ ተጨማሪ ብር እየተቀበለች ባለ ሀብቱን በስተመጨረሻ እንግዲህ እሱ ጋር እንድታደር የሚፈልገውን ነገር እንድታደርግለት ያደርጋል። በድጋሚ መሀሌት ሌላ ስህተት ከሰራች የእውነት መወገድ አለባት የሚል ሀሳብ አለኝ። ምክንያቱም መሀሌት አድባ አትቀመጥም እና በጣም ከባድ ነው። ግን ጀግናው መድብል መውጣት አለበት። መድብል ነፃ መውጣት አለበት። መድብልን ነፃ የሚወጡት ደግሞ በዛ ቪዲዮ ነው። ያ ቪዲዮ ደግሞ ለዝና አሳልፈው ቢሰጡት እንኳን ሌላ ኮፒ ማስቀመጥ አለባቸው። ኮፒውን ደግሞ ኤደን ካገኘችው ታጠፋዋለች። ስለዚህ ነፃ መውጣት አለባቸው። የመጨረሻው ደረጃ ላይ ደርሰው ወደኋላ መመለስ የለባቸውም የሚል ግምት አለኝ። እጅግ የሚያሳዝነውና እጅግ ልብ የሚሰብረውና የሚያንጠለጥለው ጉዳይ አሁን ምንድነው? ከኤደን ክፍልና ኩሽና የሆነ ስልክ አስቀምጠው ኤደን ያላትን እንቅስቃሴ ድምፅ ሪካርድ ማድረግ እንደዚህ ካልሆነ በትክክል ኤደን እየዋሸች ነው። ምክንያቱም አክስቴ ናት ልጅን እያሰቃየችብኝ እያለች እንግዲህ መሀሌትን ብልጥ ስለሆነች ቀድማ በእሷ ስልክ አስደውላ ልጅሽን ውሰጅ የሚል ድራማ አሰርታለች እና እነ ብሩክ አሁን ኤደንን አምነዋታል። ስለዚህ ኤደንን ስላመኗት ነገሮች ሊዘናጉ ይችላሉ። በጣም የሚያሳዝና በጣም ልብ የሚሰበር መድብል ቢኖር ግን በፍጹም አያምንም። ነገሮች አመንኩ እንኳን አሳማኝ ነገር ቢሰጥ ይከታተላታል፣ ማስረጃ ይፈልጋል። ሜቢ ከኩሽና የሆነ ስልክ አስቀምጦ እንዲቀዳት ያደርጋል፣ ወይ መኝታ ክፍሉ አስቀምጦ እንዲቀዳት ያደርጋል። እና አንዳንድ ጊዜ የሆነ ሰዎች በቃ በንባቸው የሚሸፍኑ በንባቸው የሚቀብሩን ሰዎች አሉና እንደዚህ ያሉ አስመሳይ ሰዎች ይሰውረን ይጠብቀን እንላለን። እንግዲህ ጀግናው መድብል ለወንድሙም ለእህቶቹም ለሁሉ በቃ እሱ ጋር የተጠጉ ሁሉ ለእሱ እህቶቹ ናቸው። እነ ዳጣና ሞገስ ሁሉም ማለት ነው እና ለእነሱ ብዙ መስዋዕትነት እየከፈለ ነው። በስተመጨረሻ ግን እሱ ከባድ አደጋ ውስጥ ወድቋል። ከዛ ውስጥ ማን ነው የሚያወጣው? በእርግጥ ለአንድ ለራሱ አያንስም። ዝናህና መድብል ፊት ለፊት ቢጋፈጡ ዝናህ ከጉራና ከወሬ ውጭ ምንም አቅም የለውም ሲጀመር ማለት ነው። በዙሪያው ያሉ ጅሪዎች ናቸው እንጂ የሚያዘናጉት። መድብልንም እንደዛ አያግተውም ነበር ፊት ለፊት ቢጋፈጡት ማለት ነው። ግን ምንድነው ጅሪዎቹ እዛ ሲታገሉት ዝናህ መጥቶ ከኋላ በሽጉጡ ካፋ መጥተው ማለት ነው። አንዳንድ ጊዜ አቅማችን አይተን ብንጨረጨር መልካም ነው። ዝናህም አሁን ነገሮችን ያለውን አማራጭ እየወሰደ ያለው ካሌብ ስለዚህ ቪዲዮ ካወቀ ያጠፋኛል ብሎ ስለሚያስብ ነው። የእውነት ከመጥፋት በላይ ዘብጥያ የሚወርዱበት ለእያንዳንዱ ስራቸው ዋጋ የሚከፍሉበት እንደሚሆን አምናለሁ። ምን ይፈጠራል ቀጣይ ክፍል? እናንተስ የተሰማችሁን እስኪ የግል አስተያየታችሁን አስቀምጡልኝ። በጉጉት እንጠብቀዋለን።